የፌዴራል ቤቶች ኮርፖሬሽን በደቡብ ሱዳን የቤት ግንባታ ለማከናወን ስምምነት ፈጸመ። የፌዴራል ቤቶች ኮርፖሬሽን በደቡብ ሱዳን ጁባ ከተማ በቤት ግንባታ ዘርፍ ለመሰማራት የሚያስችለውን መግባቢያ ሰነድ ተፈራርሟል። ይህ ስምምነት በሁለቱ ሀገራት መሪዎች ደረጃ የተደረሰውን የጋራ ልማት ትብብር ተከትሎ የመጣ ሲሆን በኮርፖሬሽኑ እና በደቡብ ሱዳን ማዕከላዊ ኢኳቶሪያል ግዛት መካከል በቤት ልማትና አስተዳደር ዘርፎች በጋራ ለመስራት የሚያስችል መሰረት ጥሏል። ስምምነቱን የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ረሺድ ከማልና በደቡብ ሱዳን ማዕከላዊ ኢኳቶሪያል ግዛት አስተዳደር ሚኒስትር ኢማኑኤል አዳል ፈርሞታል። በዚህ ውል መሰረት ኮርፖሬሽኑ ያለው የረጅም ጊዜ ልምድና የቴክኒክ አቅም በመጠቀም በጁባ ከተማ ዘመናዊ የመኖሪያ ቤቶች፣ የንግድ ህንፃዎችና የመንግስት መስሪያ ቤቶችን ግንባታን ያከናውናል። ዋና ስራ አስፈጻሚው ዶክተር ረሺድ ከማል እንደገለጹት ኮርፖሬሽኑ በምስራቅ አፍሪካና በመላው አህጉሪቱ ገቢዎች ለማሰማራት ሲያደርግ የቆየው ዝግጅት አሁን ወደ ተግባር ምዕራፍ ተሸጋግሯል ብለዋል። ስምምነቱ የሁለቱን ሀገራት የኢኮኖሚ ትስስር ከማጠናከር ባለፈ ኮርፖሬሽኑ ያለውን ውጤታማ ተሞክሮ ለግዛቱ ባለሙያዎች የሚያጋራበትንና የአቅም ግንባታ ስልጠና የሚሰጥበት እድል ያመቻቻል። የማዕከላዊ ኢኳቶሪያል ግዛት አስተዳደር ሚኒስትር ኢማኑኤል አዳል በበኩላቸው በኢትዮጵያ ያለው ፈጣን የከተሞች ለውጥና የቤት ልማት ተሞክሮ ለአፍሪካውያን ተምሳሌት መሆኑን ጠቅሰው ይህን ስኬት በጁባ ከተማ ተግባራዊ ለማድረግ ቁርጠኛ መሆናቸውን ገልጸዋል። የስምምነቱን አፈጻጸም በቅርበት የሚከታተሉና ዝርዝር የፕሮጀክት ሰነዶችን የሚያዘጋጁ የጋራ ቴክኒክ ኮሚቴ እንዲቋቋም የተወሰነ ሲሆን ይህም የኢትዮጵያን የቤቶች ልማት ተሞክሮ ወደ ጎረቤት ሀገራት ለማስፋፋት ትልቅ ማነቃቃትን ይፈጥራል ተብሏል። በሀገር በቀል የማይክሮ ኢኮኖሚ ማሻሻያ የተመዘገቡ ውጤቶችን በማስፋፋት ሁለንተናዊ እድገትን ማፋጠን ያስፈልጋል ተባለ። በሀገር በቀል የማይክሮ ኢኮኖሚ ማሻሻያ የተመዘገቡ ውጤቶችን በማስፋፋት ኢትዮጵያን ሁለንተናዊ እድገት ማፋጠን እንደሚያስፈልግ በሕዝብ ተወካዮች ምክር ቤት የፕላን ባጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የገንዘብ ሚኒስቴርና ተጠሪ ተቋማትን የ9 ወራት የእቅድ አፈጻጸም ሪፖርት ገምግመዋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ በሪፖርታቸው የማይክሮ ኢኮኖሚ ማሻሻያ በዘንድሮ ባጀት ዓመት 10.2 በመቶ እድገት ማስመዝገብ የሚያስችል ስኬት እያስገኘ መሆኑን ገልጿል። የዋጋ ንረትን ለመቆጣጠር በተሰራ ስራም በታህሳስ 2018 ዓ.ም ለመጀመሪያ ጊዜ የዋጋ ግሽበቱን 9.7 በመቶ በማድረስ ወደ አንድ አሃዝ ማውረድ መቻሉንና መጋቢት ወርም ወደ 9.4 በመቶ ማውረዱን ተናግሯል። በባጀት ዓመቱ 9 ወራት መንግስት ከብሔራዊ ባንክ ምንም አይነት ብድር አለመውሰዱን ጠቁመው ከብሔራዊ ባንክ ቀጥታ የሚወስደው ብድር እንዲቆም መደረጉ የዋጋ ንረት እንዲቀንስ አድርጓል ብለዋል። በቡድን 20 የጋራ ማዕቀፍ አማካኝነት ኢትዮጵያ የዕዳ ሽግሽግ እፎይታ እንድታገኝ ስኬታማ ሁለትዮሽና ባለብዙ ወገን የዲፕሎማሲ ድርድር መደረጉንም ጠቅሷል። በአጠቃላይ የማይክሮ ኢኮኖሚ ማሻሻያ መርሃ ግብሩ በጥብቅ የፊስካል ፖሊሲ ቁጥጥርና የቁጠባ ዲሲፕሊን በማምራቱ ኢትዮጵያን ከአፍሪካ ቀዳሚ እድገት የምታስመዘግብ ሀገር እያደረጋት መሆኑን ገልጿል። የምክር ቤቱ አባላትም የሚኒስቴሩን የ9 ወራት የእቅድ አፈጻጸም ሪፖርት መነሻ በማድረግ በዋጋ ግሽበት፣ የዕዳ ሽግሽግና ተያያዥ የኢኮኖሚ ጉዳዮች ላይ ጥያቄና አስተያየት አቅርበዋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ በሰጡት ምላሽ የማይክሮ ኢኮኖሚ ማሻሻያ የሚያስከትለውን ጫና ለመቀነስ በደሞዝ ጭማሪ፣ መዳበሪያ፣ ነዳጅ፣ የምግብ ዘይትና መሰረታዊ ሸቀጦች ላይ መንግስት ድጎማ እያደረገ ነው ብለዋል። በሁለትዮሽና ባለብዙ ወገን ዲፕሎማሲ በተደረጉ ስኬታማ ድርድሮችም ኢትዮጵያ ጣሊያንና ፈረንሳይ የዕዳ ሽግሽግ ስምምነት መፈረሟን አስረድቷል። ከቻይና ጋርም የዕዳ ሽግሽግ ስምምነት መፈረም የሚያስችል ዝግጅት እየተደረገ ነው ያሉት ሚኒስትሩ
ከዩሮ ቦንድ አበዳሪዎች ኮሚቴ ጋር ያለው ድርድር መቀጠሉንም ገልጿል። በህዝብ ተወካዮች ምክር ቤት የፕላን ባጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ደሳለኝ ወረደ ሪፖርቱ ቀጣይነት ያለው እድገት መኖሩን የሚያሳይ ነው ብለዋል። በቀጣይም በዋጋ ንረት፣ ዕዳ ሽግሽግ፣ በወጪና ገቢ ንግድ አፈጻጸም የተገኙ ውጤቶችን በማጠናከር የማይክሮ ኢኮኖሚ ሪፎርሙ ውጤቶችን በማስፋፋት እድገትን ማስቀጠል እንደሚገባ ማሳሰባቸውን የኢትዮጵያ ዜና አገልግሎት ዘግቧል።